ወደ ውጭ ዘገባዎቻችን ስናልፍ የዛሬ ምሽት መርሃ ግብሮች አሉ። በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች አሉ። ፉላም ከማንቸስተር ሲቲ ክራቨን ኮቴጅ ላይ የሚደረግ ጨዋታ ነው። ይህን ጨዋታ በዝርዝር እናነሳዋለን። የመጀመሪያው ርዕሰ ጉዳያችንም እዚህ ላይ ያርፋል። ሌሎች ጨዋታዎችም ዛሬ ይደረጋሉ። በርማውዝ ከኤቨርተን፣ ፉላም ከማንቸስተር ሲቲ፣ ኒውካስል ከስፐርስ ጨዋታዎች ይደረጋሉ። ፉላም ከማንቸስተር ሲቲ ክራቨን ኮቴጅ ላይ የሚደረገው ጨዋታ ከምሽቱ 4 ሰዓት ተኩል ላይ የሚጀመር መርሃ ግብር ነው። ይሄ ጨዋታ ዋነኛ መነጋገሪያ ነውና ካሸነፈ ማንቸስተር ሲቲ ከመሪው አርሰናል ጋር አርሰናል ነገ እስኪጫወት ድረስ ልዩነቱ ወደ 2 ዝቅ ይላል። ግን ፉላም ወቅታዊ አቋሙን በአንድ በኩል በሌላ በኩል ታሪካዊ ዳራውን ማየት ተገቢ ነው ብዬ አስባለሁ። የፉላም እግር ኳስ ክለብ ከማንቸስተር ሲቲ ጋር አሁን ደረጃቸውን ስናይ ፉላም 15ኛ ደረጃ ላይ ነው ያለው በሊጉ። ማንቸስተር ሲቲ 2ኛ ደረጃ ላይ ነው። ማንቸስተር ሲቲ የፔፕ ጋርዲዮላ ቡድን 25 ነጥብ አለው። ፉላም 17 ነጥብ ያለው ቡድን ነው እና ዋነኛው በታሪካዊ ዳራ የሚነሳው ጉዳይ ግን ፉላም የባለፉትን 18 ግንኙነቶች ከማንቸስተር ሲቲ ጋር በሙሉ 18ቱንም ተሸንፏል በሙሉ። ስለዚህ እዚህ ጋር አሁን የባለፉትን የተገናኘባቸውን 18ቱን በሙሉ ተከታታይ በማንኛውም የውድድር አይነቶች 18ቱን የተሸነፈው ፉላም ከማንቸስተር ሲቲ ጋር የሚያደርገው ጨዋታ ነው። ማንቸስተር ሲቲ ደግሞ በፕሪሚየር ሊጉ ነጥለን ካየ ነው ደግሞ ፕሪሚየር ሊጓን ብቻ ስናነሳ ቅድም 18ቱን በሁሉም የውድድር አይነቶች ነው 18ቱንም ፉላም ተሸንፏል። ፕሪሚየር ሊግ ላይ ስናነሳ ደግሞ የባለፉትን 15 የፕሪሚየር ሊግ ግንኙነቶችን በሙሉ የባለፉት ተከታታይ 15 የፕሪሚየር ሊግ ግንኙነቶችን ከፉላም ጋር ማንቸስተር ሲቲ ነው ያሸነፈው። 15ቱንም ከ15ቱ 15 የባለፉትን የፕሪሚየር ሊግ መርሃ ግብሮች። ይሄንን አንድ ጎን አስቀመጥን። የፉላም ወቅታዊ አቋምን በሌላ ሳይዳየን የምሽቱ ጨዋታ እንደ ታሪኩ ቀጥሎ በአጠቃላይ ውድድር ዓመት 19ኛ ሽንፈቱን ያስተናግድ ይሆን ፉላም አንድ ወይስ በፕሪሚየር ሊጉ 16ኛ ሽንፈቱን ያስተናግድ ይሆን ወይስ ደግሞ ወቅታዊ አቋሙ አስደናቂ የሆነው ፉላም 3 ነጥብ ሰብስቦ ወደ 20 ከፍ አድርጎ ኢቭን ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 5 ዝቅ ያደርግ ይሆን? በአውሮፓ መድረክ መሳተፍ ዓላማችን ነው ያሉት ማርኮ ሲልቫ አሰልጣኙ። እነዚህን ግምት ውስጥ አስገብተን የዛሬ ተጠባቂውን ጨዋታ ፉላም ከማንቸስተር ሲቲ በዝርዝር እንመልከተው። ሶፊ ወደ አንተ። አመሰግናለሁ ግርምዬ። ባለፈው እሁድ ዕለት በነበረው የቼልሲና የአርሰናል ጨዋታ ላይ ጨዋታው ልካቻ እንደተጠናቀቀ ሲዲ ስፖርት ይሄ ጨዋታ የሚጠቅመው ሲቲን ነው፣ ይሄ ነጥብ የሚጠቅመው አርሰናልንም ቼልሲንም አይጠቅምም፣ የሚጠቅመው ሲቲን ነው የሚል ሀሳብ ስናነሳ ነበረ። ያ ነገር ያው ዛሬ ግልጽ ብሎ የመጣበትን ሂደት እየተመለከትን እንገኛለን። ያም ማለት ምንድን ነው? ሲቲ ዛሬ ድል ካረገ ከአርሰናል ጋር የሚኖረው የነጥብ ልዩነት ወደ 2 ዝቅ ይላል። ያ ማለት በቀጥታ አርሰናልን ጫና ውስጥ ይከተዋል ለብሬንፎርዱ ጨዋታ ነገ ከመጫወቱ በፊት ማለት ነው። በተመሳሳይ ከቼልሲ በ3 ነጥብ ይርቃል። ጋርዲዮላ በጣም በሚያስገርም ሁኔታ በዘንድሮው ውድድር ዓመት 4 ሽንፈት አስተናግዷል። ይሄ ቡድን 4 ሽንፈት ያስተናገደ ቡድን ድንገት ከአርሰናል በ2 ነጥብ ብቻ ርቆ ሲገኝ አርሰናልን አይደለም ማንኛውም እግር ኳስ ተመልካችም የሚያስደነግጥ ነው። ምክንያቱም አርሰናል 1 ጨዋታ ብቻ የተሸነፈ፣ ሲቲ ግን 4 ጨዋታ ተሸንፎ ዛሬ ካሸነፈ ከአርሰናል ጋር 2 ነጥብ ልዩነት ብቻ ነው የሚኖረው። ማለት ኤክስፔክተር አለ የሚገመት አይደል። 4 የተሸነፈ ቡድንና 1 የተሸነፈ ቡድን ልዩነታቸው 2 ነጥብ ብቻ ባንዴ ሲጠብ የእንግሊዝ ፕሪሚየር ሊግ ሳምንታት በተቆጠሩ ቁጥር በየጊዜው ተለዋዋጭ እንደሚሆንና ነገሮች ለአንዱ ከባድ ለአንዱ ቀላል ለአንዱ ደግሞ እንደገና በተቃራኒው ቀላል ለአንዱ እንደገና አስቸጋሪ እየሆኑ የሚሄዱበት እድል ሰፊ እንደሆኑ ማሳያዎች ከመሆናቸው ጋር ተያይዞ ነው። ማንቸስተር ሲቲ ዘንድሮ ልክ አይደለም፣ ኮንሲስተንት ቡድን አይደለም፣ ወጥነት ያለው ቡድን አይደለም። ቅድም እንዳነሳሁት ነው 2ኛ ደረጃ ላይ ነው ያለው፣ 25 ነጥብ አለው ከአርሰናል በ5 ነጥብ ዝቅ ብለው 8 ጨዋታዎችን ድል አድርገዋል። 1 ጨዋታ አቻ ወጥቷል። 4 ጨዋታ ተሸንፈዋል። 27 ጎል የተቃራኒ ቡድን ላይ አስቆጥሮ 12 ጎል ተቆጥሮበታል። 15 ንጹህ ጎል ያለው ቡድን ነው ሲቲ። ይሄ ብቻ ሳይሆን 4 ሽንፈት ማስተናገዱ ብቻ ሳይሆን ሲቲ እንደ ሲቲ ከሜዳው ውጭ ደግሞ በጣም ነገሮች እየከበሩት ያለው ቡድን ነው። ዘንድሮ ከሜዳው ውጭ ካረጋቸው 6 ጨዋታዎች ማሸነፍ የቻለው 2ቱን ብቻ ነው የጋርዲዮላ ቡድን። ይሄ የዛሬው ጨዋታ ላይ ተጽዕኖ ቀላል አይደለም።
ከሜዳው ውጪ ደካማ የሆነ ቡድን ሜዳው ላይ ጠንካራውን የሆነውን ቡድን ነው የሚገጥመው። በኋላ ላይ ፉላምን ጥንካሬ ስናነሳ ድክመትና ጥንካሬ ስናነሳ ስለምናነሳው ማለት ነው። ባለፈው ቅዳሜ ከሊድስ ዩናይትድ ጋር የነበራቸው ጨዋታ የሲቲን ችግር በደንብ የሚያሳይ የጋርዲዮላን ችግር በደንብ የሚያሳይ ሆኖ ተመልክተናል። የተሟላ ቡድን ነው። ኢቭን ከሻምፒዮንስ ሊጉ የባየር ሊቨርኩሰን ሽንፈት በኋላ የቆሰለ አንበሳ መስሎ ይመጣል ተብሎ ተጠብቆ ነበር። ምክንያቱም ከዛ ጨዋታ በፊት በኒውካስል ተሸንፏል፣ በባየር ሊቨርኩሰን ተሸነፈ። እንደገና ደግሞ 10 ተጫዋች አሳርፎ ነው የመጣው። 10 ተጫዋች ቀይሮ ነው ሊቨርኩሰን ጨዋታ ላይ የገባው። ሰው ይህ የፌክስቸሮች መደራረብ ያልጎዳው ቡድን ነው በዚህኛው ሳምንት ላይ ተጫዋቾችን ከማሳረፉ ጋር ተያይዞ። ስለዚህ ሊድስ ብዙ ጎል የሚቆጠርበት ቡድን ከመሆኑ ጋር ተያይዞ በሊድሱ ጨዋታ ላይ ብዙ ጎሎች ያስቆጥራል ተብሎ ተጠብቆ ነበር። ግን ሰከንድ ሃፍ ላይ የተፍረከረከበት መንገድ ግን ጥያቄ የሚያስነሳ ነው። ሃላንድ ጠፍቶ ነበር። ዶኩ ምን ማድረግ እንዳለበት ግራ ገብቶት ነበር። ተከላካይ መስመሩ ሲሊ ስህተቶችን ሲሳሳት ነበር። ጋቫርዲዮል ለፔናልቲው መገኘት ኳሱን መንካት እየቻለ ሰው ላይ ነው ሄዶ የወጣው። ጎሏ ስትቆጠር የዶሚኒክ ካልቨርት ሊዩን ኮንሰንትሬሽናቸው ዝቅ ያለ ነበረ ሲቲዎች በጣም። ይህንን በአንድ ጨዋታ ብቻ አይደለም የተመለከትነው ማንቸስተር ሲቲ ላይ በተለያዩ ጨዋታዎች ላይ በቶተናም ሲሸነፍ ፈዞ ነበረ ሲቲ። በቀደም ከሊድስ ጋር ቢያሸንፉም ጥሩ አልነበሩም። በብራይተን ሲሸነፉ አይተናል። በኒውካስል ሲሸነፉ እንዲሁም ከቶተናም ጨዋታ አንጻር በብራይተን ከቶተናምና ከብራይተን ጨዋታ ሽንፈት አንጻር የኒውካስል ጨዋታ ላይ ትንሽ ኮምፒት አድርገዋል። አቻ ለመሆን ጥረት አድርገው ነበር ባይሳካላቸው እና ይሄ የሚያሳየን ቡድኑ የመዋዠቅ ይሄ በጋርዲዮላ የምናውቀው አስፈሪነቱ በጋርዲዮላ የምናውቀው ኮንሲስተንሲ ወጥነት ያለው አቋምን እየተመለከትን አለመሆኑ ጥያቄ የሚያስነሳ ሆኖ እናያለን። ከሜዳ ውጭ ያሳካቸው ከ6 ጨዋታ 18 ነጥብ ማግኘት እያለበት 6 ነጥብ ብቻ ነው ያገኘው። እነዚህ ነገሮች ጥያቄ የሚያስነሱ ሆኖ እናየዋለን። በዛሬው ጨዋታ ላይ ሮድሪ የለም፣ ኮቫቺች የለም። ሮድሪ ያው ከጉዳት ተመልሷል፣ ግን የፊትነሱ ጉዳይ ነው ጥያቄ እየተነሳበት ያለው። ስለዚህ ጎንዛሌዝ ነው ያለው ማለት ነው። ኒኮ ጎንዛሌዝ ይቀጥላል በቦታው ላይ። ኒኮ ጎንዛሌዝ ደግሞ የሮድሪና ኢቭን የኮቫቺች አይነት ሚና አለው ብሎ ለመናገር አስቸጋሪ ነው። ምንም ጥያቄ የለውም። በእነሱ ልክ አይደለም። ዘንድሮ ተሻሽሏል፣ ትንሽ ይሻላል፣ ግን በእነሱ ልክ አልመጣም። ዛሬ ሲቲ መጠንቀቅ ያለበት 2 ተጫዋቾችን ነው። አንደኛው በርናንዶ ሲልቫ፣ ሁለተኛው ጂያንሎጂ ዶናሩማ። እነዚህ ተጫዋቾች ቢጫ ካርድ የሚመለከቱ ከሆነ ቀጣዩ ጨዋታ ያመልጣቸዋል። ቀጣይ ጨዋታ የሚያመልጣቸው ይሆናል። እነዚህ ተጫዋቾች ቢጫ ካርድ የሚያዩ ከሆነ አሁን ለሲቲ በዘንድሮ ውድድር ዓመት ትልቁ ችግሩ ነው እየተመለከት ነው ያለ ነው ረጃጅም ኳስ ነው። ሲቲ ጋር መጫወት የምትፈልግ ከሆነ ረጅም ኳስ መጠቀም ነው የሚኖርብህ። ከተከላካይ መስመር የሚወጡ ረጃጅም ኳሶች በሊድሱ ጨዋታ ላይ የዶሚኒክ ካልቨርት ሊዩን ጎልም ሉካስ ነሜች ያስቆጠራት የፔናልቲ ጎልም ከረጃጅም ኳሶች የተገኙ ናቸው እና ሲቲን ማሸነፍ የምትፈልግ ከሆነ ረጃጅም ኳስ መጣል ነው ያለብህ ከተከላካዮች ጀርባ። ያንን የመቋቋም የመከላከል አቅማቸው በጣም ዝቅተኛ ነው። በተደጋጋሚ በአመቱ ባየናቸው ኒውካስል 2-1 ባሸነፋቸው ጨዋታ ተመሳሳይ ነገር ትመለከታል። ቶተናም በረጃጅም ኳሶች ሲቆርጧቸው ነበር። ፉላምም ዛሬ ያንን ነገር ማድረግ የሚችል ከሆነ በተለይ ማርኮ ሲልቫ ከዋኪም አንደርሰንና ከካልቨን ባሴ ከሉካስ አሲች የሚወጡ ኳሶች በብዙ ጨዋታዎች ላይ እንደተመለከትነው ረጃጅም ኳሶችን ቢያንስ የ20-25 ያርድ ርቀት ያላቸው ኳሶች ይጣላሉ። ሲቲ ያንን ክፍተቱን አስተካክሎ ካልመጣ ፉላም ደግሞ በዚህኛው የረጃጅም ኳሶች ከሚታወቁ ሁለቱን የሚጫወት ቡድን ነው። አጫጭር ኳሶችን ይጫወታል፣ ረጃጅም ኳሶችን መስጠት የሚችል ቡድን ነው። ሲቲ ተጠንቅቆ ካልመጣ ያለበትን ክፍተት ደፍኖ ካልመጣ ዋጋ ሊከፍል ይችላል። ይሄ ሜጀር የጨዋታው ልዩነት ሊሆን የሚችለው ረጃጅም ኳስ ነው። ፉላሞች ረጃጅም ኳሶችን በጥራት መላክ የሚችሉ ከሆነ ወደፊት በተለይ ፊት ላይ ያለው ራውል ሄሚኔዝ ነው። ረጃጅም ኳሶች ታርጌት ማን ነው? ብዙ ጊዜ የማዕዘን ምትም ሲሻገር ኖርማል ተከላካዮችም ረጅም ኳስ ከተከላካይ ጀርባ ሲጥሩ አማካኞች ሲጠሩ ራውል ሄሚኔዝን ካገኙት
የተሻለ ነገር ይሰራል። ዶሚኒክ ካልቨርት-ሊዊን ሊድስ ላይ ሆኖ በቀደም እንዳደረገው አይነት ማለት ነው ሲፈትናቸው እንደነበረው አይነት ተመሳሳይ ባህሪ ነው ያለው ከራውል ሂሜኔዝ ጋር እና ራውል ሂሜኔዝ ነው ዛሬ በቋሚ 11 የሚገባው ሮድሪጎ ሙኒዮሽ ካለመኖሩ ጋር ተያይዞ። ስለዚህ እዚህ ላይ ሲቲ በጣም በጥንቃቄ መምጣት አለበት። ምናልባትም የመሃል ተከላካዩ ላይ ጋቫርዲዮልና ከሮቢን ዲያስ ይልቅ ጆን ስቶንስን ተመራጭ ቢያደርግ እንደዚህ አይነት ረጃጅም ኳሶችን ሊቋቋም የሚችልበት እድል ይኖራል። ጋርዲዮላ ያን ይወስናሉ አይመስለኝም። ምክንያቱም ስቶንስ ላይ ዘንድሮ እምነታቸው ላልቷል፣ ቀንሷል። ጉዳት ከተመለሰ ረጅም ጊዜ ቢሆነውም ግን ተቀያሪ ወንበር ላይ የሚቀመጡ የማች ፊትነስ ችግር ያለበት ተጫዋች ከመሆኑ ጋር ተያይዞ ሌላው የኪንግን ሚና ማንሳት ተገቢ ነው ብዬ አስባለሁ በፉላም በኩል። ምክንያቱም በጣም ጥሩ እይታ ነው ሶፊ የተመለከትከው። ሎንግ ቦሎች ወይም ከተከላካይ ጀርባ የሚጣሉ ኳሶች ለሂሜኔዝ የሚላክበት እድል ካለ ሂሜኔዝ ስፒርማን ስለሆነ ወይም ታርጌትማን ስለሆነ ያንን ኳስ የማግኘት የአየር ላይ ኳስ በጣም ሂሜኔዝ የታወቀ ነው። አየር ላይ ኳስ በጣም አደገኛ ነው። ኢቭን ረጃጅም ኳስ ልከለት ሂሜኔዝ ያንን ኳስ ሮጦ ተቆጣጥሮ የማጥቃት ሚናው ከፍተኛ ነው። ግን ከሂሜኔዝ ይልቅ በዛሬው ጨዋታ ልዩነት ፈጣሪ ይሆናል ብለው በርካቶች የገመቱት ኪንግ ነው። የክሬቲቭ ተጫዋች ስለሆነ 10 ቁጥር ሚናን ስለሚጫወት ከኪንግ ጎን ለጎን ደግሞ ዊልሰን አለ፣ ሃሪ ዊልሰን ከመስመር እየተነሳ የማጥቃት ሚናው ላቅ ያለ ነው። ሌላኛው ኬቨን ነው። ስለዚህ ይህንን የክሬቲቭ የፈጠራ ኃይል ያለውን ቡድን ሲቲ እንዴት ሊያቆም አስቧል የሚለውን ብናየው ተገቢ ነው ብዬ አስባለሁ። ምክንያቱም ያለው ኒኮ ጎንዛሌዝ እና ቴዣኒ ራይንደርስ እና በርናንዶ ሲልቫ ናቸው አማካይ ክፍል ላይ እና የኪንግን ሚና ብናነሳው ደስ ይለኛል፣ ልዩነት ፈጣሪ ስላለ። አዎ የፉላም እንዳልከው ግርምሾ አንዱ ጥንካሬው ነው የፉላም ኪንግ። ይሄ ልጅ ታዳጊ ተጫዋች ነው፣ ወጣት ተጫዋች ነው ማለት በዕድሜ እርከኑ ደረጃ ካሉ ተጫዋቾች ላቅ ያለ ብቃት እያሳየ የሚገኝና ማርኮ ሲልቫ አምኖበት ከ20 ዓመት በታች የሆነ ተጫዋች በቋሚ 11 ደጋግመው እያሰለፉት የሚገኝ ነው። የሚሰለፈው ግን በዝምድና ወይም በግምት ሳይሆን ልጁ ኳሊቲ የሆነ ተጫዋች ስለሆነ ጆሽ ኪንግ ፉልሃም ላይ እንደሚታወሰው ይሄ ቡድን አጀማመሩ ጥሩ አልነበረም። ዘንድሮ አጀማመሩ ጥሩ ከማይባሉ ቡድኖች ይሄ ዝቅ ባለ ቴምፖ የጀመረ ሽንፈት አቻ እየወጣ የጀመረ ቡድን ነው። ነገር ግን ካለፉት 4 ጨዋታዎች ወዲህ እየመጣ ያለው መሻሻል ቡድን ውስጥ በጣም አስደናቂ ነው። ማርኮ ሲልቫ እንዲሁም ባለፉት 2-3 ሳምንታት ማርኮ ሲልቫ ሊሰናበቱ ይችላሉ በሚል ቶፕ 5 ውስጥ ገብቶ ነበረ በቀጣይ ቀናቶች ከእንግሊዝ ፕሪሚየር ሊግ ከሚሰናበቱ አሰልጣኝ ተብሎ ከውጤት ማጣታቸው የተነሳ ግን በተከታታይ 4 ጨዋታዎች እያረጉት ያለው ፐርፎርማንስ ድንቅ ነው። ቶተንሃምን ከሜዳቸው ውጭ ነው ሄደው አሸንፈው የመጡት 2-1 በዚህ ሳምንት በ12ኛው ሳምንት ጨዋታ ላይ። ጥቅምት ወር ላይ ቅዠት ነበረባቸው፣ የውጤት ማጣት ቅዠት። ህዳር ወር ላይ ግን በደንብ አስተካክለውታል። ግርሜ ከ4 ጨዋታ 3ቱን አሸንፈዋል ቶተንሃሞች፣ ከ4-3 ነው ያሸነፉት እና ለዚህ እንደ ጥንካሬ የሚነሳው ከጊዜ ወደ ጊዜ የቡድኑ እየተዋሃደ መሄድ፣ የቡድኑ እየተዋቀረ መሄድ፣ አሰልጣኙ እና ተጫዋቾቹ መግባባት እያደገ መምጣት ያመጣው ለውጥ ነው ተብሎ ይታመናል። ከነዚህ ለውጦች መካከል አንዱ ሳሙኤል ቺኩዚን ማንሳት ይኖርብናል። ግርሜ ልክ ቅድም ጆሽ ኪንግ እንዳልከው ሳሙኤል ቺኩዚ በቶተንሃም ጨዋታ ላይ አሲስት አድርጓል። ይሄ ተጫዋች ወደ በክረምቱ የዝውውር መስኮት ከመጣ በኋላ ኢንፍሉዌንሱ ተጽዕኖ እየጨመረ መጥቷል። አንዱ ለውጤታቸው ማግኘት ምክንያት ይሆናል። ተጽዕኖ እየጨመረ መጥቷል ሳሙኤል ቺኩዚ። ይሄ ተጫዋች የሚያደርጋቸው እንቅስቃሴዎች፣ ለተከላካይ የሚሰጣቸው ፈተናዎች ለፉልሃም ትልቅ ኮንፊደንስ፣ የራስ መተማመን እየፈጠሩ የመጡበትን ሂደት እንመለከታለን። ስለዚህ በዛሬው ጨዋታ ላይም ሲቲ የሚገጥመው ብዙ ጊዜ ሲቲ በሎ ብሎክ የሚጫወት ቡድን አያስቸግረውም። ለሲቲ ከፊት ክሬቲቪቲው ላቅ ያለ ስለሆነ ፊል ፎደን አለ፣ ዶኮ አለ፣ ሃላንድ አስገድዶ ያገባባሃል እና መሰል ነገሮች። ሲቲ ብዙ ጊዜ የሚቸገረው አብረህ ስትጫወት ነው። ሊዲስ ሁለተኛው አጋማሽ ላይ ለምንድን ነው ያስቸገረው? ሲቲ ስለተጫወተ እኮ ሌላ እኮ አይደለም። ኳስ ይዞ መጫወት ጀመሩ። ረጃጅም ኳሶችን ይለቃሉ። ኳስ ሲይዙ ውጤታማ የሆኑ ረጃጅም ኳሶች። ፉልሃምም ዛሬ ያንን ሊያደርግ ነው የሚችለው። በዛ ላይ ዛሬ የፉልሃም ኳሊቲ ቡድን ነው። ሳሙኤል ቺኩዚ አለ፣ ሃሪ ዊልሰን አለ፣ ጆሽ ኪንግ አለ። ቅድም ግርምሽ ያነሳው ኪንግ
ዛሬ ጨዋታ ላይ ልዩነት ፈጣሪ ሊሆን እንደሚችል ምንም ጥያቄ የለው። ኤግዛክትሊ አሌክስ ኢዮቢ አለ፣ ሳሳሉኪች አለ፣ ወይም ሳንደርበርግ አለ። ሳንደርበርግና ሳሳሉኪች 6 ቁጥሩ ላይ አሉ። አሌክስ ኢዮቢ ባለፈው ሳሳሉኪች እንዲያውም በቶተናሙ ጨዋታ ላይ በቅጣት ምክንያት አልነበረም። ዛሬ ይጨምራል። እሱ ኬቨን አለ፣ ብራዚላዊ ልጅ እና ከተቀያሪው ጀምሮ እስከ ቋሚው ድረስ ፉልሃም በንጽጽር ከሊድስ ጋር ካየነው ቡድን የተሻለ ነው። እሱ ብቻ ሳይሆን ክራቨን ኮቴጅ ላይ በዘንድሮ ውድድር ዓመት በክራቨን ኮቴጅ ፉልሃም ብቸኛ ያስተናገረው ሽንፈት በአርሰናል የተሸነፈበት ጨዋታ ነው። በቀላሉ እጁን አይሰጥም። ሌላ ጨዋታ አልተሸነፈም። በክራቨን ኮቴጅ ምንም አይነት ጨዋታ አልተሸነፈም። በአርሰናል በብቸኝነት የተሸነፈበት ጨዋታ ነው። 4 ድል 1 አቻ 1 ሽንፈት አለው ከ6 ጨዋታ እና በአርሰናል ብቻ የተሸነፈው። አርሰናልም እንግዲህ ጠንካራ ቡድን እንደምናየው ምን ያህል ክራቨን ኮቴጅ ላይ መጥቶ አንድን ቡድን ማሸነፍ፣ ፉልሃምን ማሸነፍ አንድ ቡድን መጥቶ ከባድ እንደሆነ ማሳያ ቁጥር ይመስለኛል። 15 ጎል አስቆጥረዋል። 17 ጎል ተቆጥሮባቸዋል። 2 ኔጌቲቭ ወይም 2 የጎል ዕዳ ያለበት ቡድን ነው። በተመሳሳይ የገረመኝ ነገር 15 ጎል አለባቸው፣ 17 የጎል ዕዳ አይደል? 15ኛ ደረጃ ናቸው፣ 17 ነጥብ አላቸው። ቁጥሩ ትንሽ ስለገረመኝ ነው መመሳሰሉ። ስለዚህ እነዚህ ነገሮች በትልቁ የሚነሱ ናቸው። ግን ታሪካዊ ዳራውን ስንመለከት ፉልሃም በብዙ ርቀት ይበልጣል። 16 ዓመታት ሆኖታል ፉልሃም ማንቸስተር ሲቲን በሁሉም ውድድሮች ካሸነፈ 16 ዓመታት ተቆጥሯል። ባለፉት 15 ተከታታይ ጨዋታ ሲቲ አሸንፏል። ሰኞ ቀን፣ ማክሰኞ ቀን የምሽት ጨዋታዎች ለሲቲ ጥሩ ነገር ነው ይዘው የሚመጡት። ካደረጋቸው 14 የምሽት ጨዋታዎች ሲቲ በተከታታይ ካደረጋቸው 14 የምሽት ጨዋታዎች 13ቱን አሸንፏል። ብቸኛው ከብሬንፎርድ ጋር 2-2 የወጣበት ውጤት ነው። ያም እንግዲህ ስንመለከተው ሲቲ በምሽት ሌት ናይት የሚሉት ካደረጋቸው ጨዋታዎች ውስጥ ባለፉት 2 ዓመታት አንዴ ብቻ ነው የተሸነፈው። በአስቶን ቪላ የተሸነፈበት ጨዋታ ብቻ ይጠቀሳል። ለንደን ላይ ማንቸስተር ሲቲ በጣም ጠንካራ ነው። በጣም ጠንካራ ነው። ለንደን ላይ ከ14 ጨዋታ 1 ሽንፈት ብቻ ነው የገጠመው ሲቲ። ከ14 ጨዋታ 1 ሽንፈት። ብቸኛውን ሽንፈት የሚያስተናገረው ለንደን ላይ በአርሰናል 5-1 የተሸነፈበት ያምና ውጤት ነው። ጋርዲዮላ ለንደን ላይ መጥቶ ይህን ቁጥር ያዝግርምኝ በጣም ስለገረሚ ነው። ጋርዲዮላ ለንደን ላይ 56 ጨዋታዎችን አድርገዋል በሲቲ አሰልጣኝነታቸው። 36 አሸንፈዋል፣ 9 ወጥተዋል። 1 ሽንፈት ብቻ ነው ያስተናገሩት በአርሰናል በ56 ጨዋታ። ታዲያ ሲቲ የለንደን ንጉሥ አይደለም ግርሜ? ከማንቸስተር ከተማ መጥቶ ለንደንን እየገዛ ያለ ንጉሥ ይመስላል ማንቸስተር ሲቲ። ይህን ቁጥሩን ስንመለከቱ 64% የማሸነፍ ንጻሬ አለው ለንደን ላይ። ማንም አሰልጣኝ ከጋርዲዮላ ውጭ እንዲህ አይነት ንጻሬ ለንደን መጥቶ ጨዋታ ከ10 በላይ ጨዋታ ካረጉ አሰልጣኞች እንዲህ አይነት ንጻሬ ያለው አንድም አሰልጣኝ የለም። ስለዚህ ይሄ የሚጠበቅ ነው። ሌላው ሃላንድ ፉልሃም ይቀነዋል። ከ6 ጨዋታ 6 ጎል አስቆጥሯል። 100ኛ ጎሉን ለማግኘት አሁንም እንደ ቋመጠ ነው። ባለፈው ሊድስ ላይም አላስቆጠረ። ዛሬ ቀንቶት 100ኛ ጎሉን ሁሌ ጎሉን የሚያስቆጥርበት ፉልሃም ላይ ያስቆጥራል። አብረን የምናየው ነው የሚሆነው። ሌኖ 12 ጨዋታ በአርሰናል 6 በፉልሃም 6 ጨዋታ አድርጓል። በ12ቱም በርሊኖ በሲቲ ተሸንፏል። ዛሬ ምናልባት ሲቲ ላይ ነጥብ ወስደው ወይም አሸንፈው ታሪክ ከሰሩ ሌኖ ይሄ መጥፎ ታሪኩ የሚፋቅበት ቀን ሊሆን የሚችልበት እድል ሊሆን ይችላል። ፉልሃም ከ2011 በኋላ 3 ተከታታይ ድል ለማድረግ ይጫወታል። ለመጨረሻ ጊዜ ማርክ ሂውዝ ነበሩ በክሊንሺት 3 ጨዋታዎችን በተከታታይ ማሸነፍ የቻሉት። ከዛ በኋላ እንግዲህ ክራቨን ኮቴጅ ላይ 3ኛ ተከታታይ ድል የሚያስመዘግቡ ከሆነ ማርኮ ሲልቫ 2ኛው አሰልጣኝ ሊሆኑ ይችላሉ። ቀና እያሉ ነው። ኮራጅ ቀጠና እየራቁ ነው። 15ኛ ደረጃ ተቀምጠዋል። 17 ነጥብ አግኝተዋል። የዛሬውን ጨዋታ ካሸነፉ ቫሊዩ ከፍ ያለ እንደሆነ ግልጽ ነው። ቅድም ግርምሾ ያነሳውና ማርኮ ሲልቫ ያሉት የአውሮፓ እግር ኳስ የሚለው እንደዛ አይነት ጨዋታን ማሸነፍ ሲችሉ ነው። 20 ነጥብ ይደርሳሉ። ከአውሮፓ እግር ኳስ ካሉ ቡድኖች በ2 በ3 ነጥብ ነው የሚርቁት። ከዛ በኋላ ተመልሰው ወደ ፉክክሩ ወደ አውሮፓ ወደሚመኙት የአውሮፓ እግር ኳስ ለመግባት እንደዚህ አይነት ይህን ጨዋታ ማሸነፍ የሚችሉ ከሆነ እዚህ ጨዋታ ላይ የሚያገኝ 3 ነጥብ ባንዴ አምዘግዝጎ ፉልሃምን ለአውሮፓ መድረክ ተፎካካሪ የሚያደርገው ቦታ ላይ ያስቀምጧል። ስለዚህ ቫሊዩ ከፍ ያለ ጨዋታ ነው ለፉልሃምም ለሲቲም በተመሳሳይ። የዛሬውን ጨዋታ አሸንፈው ነገ
አርሰናል ከነሱ በኋላ እንደመጫወቱ መጠን ምን ያህል ጫና እንደሚፈጥር ይታወቃል። አንድ ቡድን ቀድሞ ሲጫወት በቀጣዩ ቡድን በሚጫወተው ቡድን ላይ የሚፈጥረው ተጽዕኖ በጣም ከፍ ያለ ነው። ስለዚህ ለሁለቱም ቡድኖች በጣም ወሳኝ ጨዋታ እንደሚሆን ምንም ጥርጥር የለውም እና የዛሬው ጨዋታ በትልቁ ልዩነት ሊፈጥሩ የሚችሉት ቅድም ያልኩት ረጃጅም ኳሶች እንዳሉ ሆነው ፉልሃሞች ረጃጅም ኳሶችን በደንብ ማርኮ ሲልቫ አጥንተው ከመጡና የሊድሱን ጨዋታ፣ የቶተናሙን ጨዋታ፣ የብራይተኑን ጨዋታ ሲቲ የተሸነፈበትም ማለት ነው የሊቨርኩሰኑን ጨዋታ አጥንተው ከመጡ ካለው ጥንካሬ አንጻር ካለው ጥንካሬ አንጻር ክራቨን ኮቴጅ ላይ ለጋርዲዮላ 3 ነጥብ መውሰድና 3 ነጥብ ማሳካት አስቸጋሪ ሊሆንባቸው ይችላል። ምክንያቱም ቡድናቸው ኢንኮንሲስተንት ነው። ዛሬ ደህና ሆኖ ቀጣይ ይወርዳል። ቀጣይ ደህና ወስጥሮ በሳምንቱ እንደገና ሌላ ሆኖ ይመጣል። በየ3 ቀን ጨዋታዎች እየተከናወኑ ያሉት ድካሞች አሉ። ሲቲ ከሊድስ ጋር በነበረው ጨዋታ ላይ በነገራችን ላይ የማሸነፊያ ጎል ለማግኘት ያደረጉት ትግል ቀላል አልነበረም። ጨዋታውን በቀላሉ ገለው ተቀያሪዎችን ጨምሮ አስገብተው ተጫዋቾቻቸው ማሳረፍ የሚችሉበትን ጨዋታ ነው። 90 ደቂቃ ፊልፎደን፣ 90 ደቂቃ ሃላንድ፣ 90 ደቂቃ ኒኮ ጎንዛሌስ በዚህ ውድድር ዓመት ረፍት ያላገኘ ተጫዋች ሲጫወቱ የተመለከት ናቸው። ስለዚህ ይህ ጨዋታ ፈታኝ ሊሆን ይችላል። ማርኮ ሲልቫ በክራቨን ኮቴጅ በጣም አስቸጋሪ ናቸው። የጨዋታው ልዩነት ሊሆን የሚችለው ከዚህ ከረጃጅም ኳሶች ባለፈ ግን ሚዱ ላይ ያለው እንቅስቃሴ ወሳኝ ነው። ለዶኩ ነጻነት ከሰጡ፣ ለፊልፎደን ነጻነት ከሰጡ እነ ሳልኩዊችና እነ ሳንደርበርግ ይቀጣሉ። ግን በእርግጠኝነት ዛሬ ከጨዋታው ጥንቃቄ ከማድረግ አንጻር አሰልጣኝ ማርኮ ሲልቫ ሳንደርበርግና ሳልኩዊችን ከተከላካዮቹ ፊት አድርገው በ2-6 ቁጥር የመጫወት እድላቸው ሰፊ ይመስለኛል። ዶኩንም ፊልፎደንንም ኳስ ለማስራብ ማለት ነው። ፋይናል ሰርዱ ላይ ኳስ እንዳያገኙ በማድረግ ረገድ አሌክስ ኢዮቢ ወደ ግራ ወጥቶ ነው የሚጫወተው። በርሊ ነው በተመሳሳይ መንገድ። ዘንድሮ አርሰናል የዋንጫው ጉዞ አደጋ ውስጥ በሚገባበት ጊዜ የለንደን ክለቦች ናቸው ከመከራ እያወጡት ያሉት። ክሪስታል ፓላስ ሊቨርፑልን ቀልቡን ገፎ ለአርሰናል ዋንጫውን ጉዞ እንዲመቻች አድርጓል። ዛሬስ ፉልሃም ጎረቤቱን የሚያስደስት በነገራችን ላይ ብዙ የአርሰናል ተጫዋቾች አሉ። ኤሚል ስሚዝ ሮው፣ አሌክስ ኢዮቢ፣ እንደገና በርንሊኖ በአርሰናል ተጫዋቱ ያለፉ ተጫዋቾች ናቸው። በአርሰናል አካዳሚ ሁለቱ የወጡ ተጫዋቾች ናቸው። ስለዚህ በብዙ መንገዶች ይሄ ጨዋታ ምን መልክ ሊኖር ይችላል? ሲቲ የለንደን ንጉስነቱን ያስቀጥላል ወይስ ፉልሃም ያልተጠበቀ ድል ያልተጠበቀ ነጥብ አስጥሮ ለአርሰናል ውለታ ይሰራል? ለራሱም በተለይ ካሸነፈ ለራሱም በጣም ጠቃሚ ነጥብ ነው ወደ አውሮፓ እግር ኳስ ከመግባት አንጻርና የምሽቱ ጨዋታ ግን ለእኔ ሊታይ የሚገባው ነው። የትኛውም ክለብ ደጋፊ ቢሆን ሊያየው የሚገባ በጣም ጥራት ያለው ጨዋታ ነው። ጥራት ያለበት ጨዋታ። ፉልሃም የድሮ ፉልሃም አይደለም። የዛሬ 3 ዓመት 4 ዓመት የምናውቀው የፓርከሩ ፉልሃም አይደለም። የማርኮ ሲልቫ ፉልሃም ነው። አሁን ጠንካራው ለትልልቅ ቡድኖች ፈተና የሚሆነው ትልልቅ ቡድኖችን ማሸነፍ የሚችለው ስነ ልቦናው ከፍ ያለ ያደገ ቡድን ነው። የሚጫወትበት መንገድ ውብ የሆነ ቡድን ነው ፉልሃም። ስለዚህ ይህን ጨዋታ ምሽት ላይ መመልከት ተገቢ ነው ብዬ አምናለሁ። ግርሜ በጣም አሪፍ። ሁለቱም ቡድኖች በጣም ትልቅ ደካማ ጎን አላቸው። ፉልሃምም ማንቸስተር ሲቲ ማለት ነው እና የሁለቱም የፉልሃምም የማንቸስተር ሲቲም ትልቁ ደካማ ጎናቸው የሴት ፒስ ጎል ደካማ ጎን ነው። በነገራችን ላይ በሴት ፒስ በዘንድሮ የውድድር ዓመት ቁጥር 1 ላይ የተቀመጠው አርሰናል ነው። መጨረሻ ላይ የተቀመጠው ደግሞ ወልቭዝ ነው። ፉልሃምና ማንቸስተር ሲቲ የዛሬ ተጋጣሚ ስለሆኑ የሁለቱን የሴት ፒስ የዘንድሮ የውድድር ዓመት እንቅስቃሴ ስናይ ፉልሃም ፔናልቲን ጨምሮ 2 ጎሎችን ብቻ ነው ያስቆጠረው። ሶፊ 2 ጎሎችን ብቻ፣ 1 ኳስ ከማዘን 1 ኳስ ፔናልቲ ማለት ነው። 2 ጎሎችን ነው ያስቆጠረው። የሴት ፒስ የቆመ ኳስ ማለት ነው። የቆመ ኳስ ብለን የምንጠራቸው አድማጮቻችን የማዕዘን ምት፣ ቅጣት ምት፣ ከመልሱ ውርወራ የተወረወረ እና ፔናልቲ ማለት ነው፣ ፍጹም ቅጣት ምት። እነዚህ 4ቱ ሴት ፒስ ይባላሉ። በእነዚህ አማካይነት የተቆጠረ ጎል ደግሞ ሴት ፒስ ጎል ይባላል። ኳሱ እንቅስቃሴ ላይ አይደለም፣ ቆመዋል ለማለት ያክል ነው። ለዛ ነው ሴት ፒስ የሚባለው፣ ለዛ ነው።
የእንግሊዝኛው ትርጉም ማለት ነው። ምንድነው ሴት ፒስ የሚሉ አንዳንዶች ግራ ሊገባቸው ይችላል። ሴት ፒስ ማለት የቆመ ኳስ፣ እየተንቀሳቀሰ ያልሆነ ኳስ፣ ቆሞ ወይ በመልስ ሮራ ቆሟል ኳሱ የሚወረወር ወይ ከማዕዘን ምት የሚሻገር ኳስ ወይ ደግሞ ከቅጣት ምት ወይ ደግሞ ፔናልቲ የቆመ ኳስ ነው። ኳሱ ቆሟል፣ ቀጥታ ነው የሚመታው ከቆመበት ማለት ነው። ከዛ ውጭ እንቅስቃሴ ላይ ያለ ኳስ ተሻግሮ በሄዲንግ በግር የሚገባ ከሆነ ኦፕን ፕሌይ ይባላል። በግልጽ ጨዋታ የተቆጠረ ጎል ይባላል። ፉላም የቆመ ኳስ 2 ጎሎችን ብቻ ነው ያስቆጠረው። አንዱን በፔናልቲ አንዱን ደግሞ ከማዕዘን ምት የተሻገረ ኳስ ማለት ነው። ማንቸስተር ሲቲስ 3 ጎል ነው ያስቆጠረው ዘንድሮ። ከፉላም በአንድ ብቻ የሚበልጠው በአንድ ብቻ ማለት ነው። ኦልሞስት 14ኛ ሳምንት ደርሰናል። አሁን የሚደረጉ ጨዋታዎች 14ኛ ሳምንት ናቸው። በእነዚህ በ14 ሳምንት ጊዜ ውስጥ ፉላም የቆመ ኳስ 2 ጎል ሲያስቆጥር ማንቸስተር ሲቲ 3 ጎል ነው ያስቆጠረው እና ሴት ፒስ ላይ በጣም ደካሞች ናቸው። ለአድማጮቻችን ግን ለጠቅላላ እውቀት በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ክለቦች በሴት ፒስ ማን ምን ያህል አስቆጠረ የሚለውን ግንዛቤ ለመስጠት ያክል አንደኛ ደረጃ ላይ የተቀመጠው አርሰናል ነው። አርሰናል 12 በአጠቃላይ የሴት ፒስ ጎሎችን አስቆጥሯል። 10ሩን በቀጥታ ከማዕዘን ከመልሱ ሮራ እና ደግሞ ከቆመ ኳስ ሲያስቆጥር 2ቱን በፔናልቲ። ስለዚህ በአጠቃላይ ፔናልቲን ጨምሮ 12 የቆመ ኳስ አስቆጥሯል አርሰናል። ቼልሲ 1 ፔናልቲን ጨምሮ አጠቃላይ 10 ሴት ፒስ ጎል አስቆጥሯል። ከአርሰናል በ2 ዝቅ ብሎ ቼልሲ ማለት ነው። ክሪስታል ፓላስ 9 3 በፔናልቲ 6 ደግሞ በቀጥታ ከማዕዘን ከመልሱ ሮራና ከቅጣት ምት። ማንቸስተር ዩናይትድ ልክ እንደ ክሪስታል ፓላስ 9 ከአርሰናል በ3 ዝቅ ይላል። ማንቸስተር ዩናይትድ 8ቱን ከማዕዘን ምት ቀጥታ ከቅጣት ምት ወይም ከመልሱ ሮራ ሲያስቆጥር 1 ፔናልቲ በአጠቃላይ 9 ሴት ፒስ ጎል ማንቸስተር ዩናይትድ አስቆጥሯል። ብሬንፎርድ 8 ብሬንፎርድ በጣም የሚገርም ሶፊ 5 ፔናልቲ ነው ያስቆጠረው በዘንድሮ የውድድር ዓመት። 3ቱን ግን ያገባቸው ጎሎች ከማዕዘን ከቅጣት ምትና ከመልሱ ሮራ የተገኙ ናቸው። ካዮዴ በጣም ይወረውራል ሶፊ። ካዮዴ ነገ ለአርሰናል አሁን አንዱ አስቸጋሪ ይሆናል ተብሎ የሚጠበቀው ካዮዴ ነው። የመልሱ ሮራ በመወርወር ረገድ የማዕዘን ምት በለው ሳጥን ውስጥ 16 ከ50 ውስጥ ነው ቁጭ የሚያደርገው እና ብሬንፎርድ ግን የገረመኝ የፔናልቲው ይበዛል። አይጎር ቲያጎ የሚያስቆጥራቸው ማለት ነው እና 5ቱን በፔናልቲ 3ቱን ከፔናልቲ ውጭ ያሉ የቆሙ ኳሶች በድምሩ 8 አስቆጥሯል ብሬንፎርድ። ሰንደርላንድ 8፣ በርማውዝ 7፣ ሊድስ ዩናይትድ 7። ሊድስ በጣም የሚገርም ቡድን ነው ሴት ፒስ ጎል ላይ 1 ፔናልቲ፣ 6ቱ ደግሞ ከፔናልቲ ውጭ ያሉ የቆሙ ኳሶች ናቸው 7። ኒውካስል ዩናይትድ 7፣ ብራይተን 6፣ አስቶን ቪላ 6፣ ቶተንሃም 6፣ ዌስትሃም 6፣ ኤቨርተን 5፣ ኖቲንግሃም ፎረስት 5፣ በርንላይ 5፣ ማንቸስተር ሲቲ 3፣ ሊቨርፑል 3፣ ፉላም 2፣ ወልቭስ 2። ይሄ ነው የሴት ፒስ ጎል የዘንድሮ የውድድር ዓመት አጠቃላይ ጎሎች ማለት ነው። ስለዚህ ፉላምና ማንቸስተር ሲቲ ሴት ፒስ ላይ ደካሞች ናቸው፣ ሊቨርፑልን ጨምሮ ማለት ነው። የቆመ ኳስ ላይ የመጠቀም ዕድላቸው ዝቅተኛ ነው። ከፍተኛዎቹ ደግሞ አርሰናልና ቼልሲ ናቸው። ሁለቱ ደካማ የቆመ ኳስ የሚጠቀሙ ቡድኖች የሚያደርጉት ጨዋታ። ለዛ ነው የዛሬ ምሽቱ ጨዋታ ሁለቱም ትልቁ ድክመታቸው ሴት ፒስ ጎል ላይ በጣም ደካሞች ናቸው። ደግነቱ አንዱ ደካማ ሆኖ አንዱ ጠንካራ ቢሆን ልዩነት ሊያመጣ ይችላል። ሁለቱም ግን ደካማ ስለሆኑ ሴት ፒስ ላይ የቆመ ኳስ ላይ ልዩነት አይፈጥርም። ልዩነት ፈጣሪዎች አይደሉም። ሁለቱም ደካሞች ናቸው።